እንዴት ትከፍቱ ልክ ነው። አንተ ቁጭ በል እሷ ትከፍት አያኔ ከፍታለ ማለት ነው። መጣለው ምናምን ብሎ ያስራራችሁ ሰው አለ እንዴ? ታዲያ ምን ቤታችሁ ለዚህ ነው? ችግር የለውም። ቅድስ እንዴት ከፍትሽ ታይ ቆይ ቅድስ ቁጥይ መድብል አሰማኝ እንዴ ዞር በል አንተ ብሩክረፍ ነኝ እኮ ሂጂ ቅድስ ቁጥይ ቅድስ መድብል ከፍታ እየነገርኩህ አንዴ ቁጭ በል እያልኩ መድብል ኤፍራታ ለማህሌት ብሩክን ይቅርታ ጠይቃ ወደ ቤቷ መመለስ እንዳለባት እየመከረቻት ነበረ። ምን ከመሰለ ትዳርሽ ምንም ለማይጠቅምሽ ለዝና ብለሽ እንግዲህ ህይወትሽን አበላሽች እያለች ጸጸት ውስጥ ከታት ከዚህ በኋላ ነበረ እሷም ይቅርታ አያደርግልኝም ለሞገሴም ስልክ ደውዬ ነበረ ግን ማውራት ስላቃተኝ ተሳስቼ ነው ብዬ ዘጋውት እያለች ለቀጣይ ምን ማድረግ እንዳለባቸው እየተመካከሩ እንግዲህ ግራ ገብቷቸው ወክ እያደረጉ ነበረ ዝና ፊት ለፊታቸው ያገኙትና በዚህ መሀል ሁለታቸውን ከፍተኛ ድንጋጤ ውስጥ ይገባሉና እህትሽን አሳልፈሽ እንድትሰጪኝ ብሏ ስለነበረ ማህሌት ወደ አንተ ይዣት እየመጣው ነበረ ትለዋለች። ኤፍራታ ደግሞ እንግዲህ ዝም አልሞትም በማለት የነፍስ አውጭኝ ሩጣለች። ሩጣም ግን ልታመልጠው አልቻለችም። በሌላ መንገድ ፊት ለፊት ሊገናኙ ችለዋል። ምሳሌ ክፍል 107 ምን አዲስ ነገር አለ የሚለውን አብራችሁን ከቆያችሁ አንድ ባንድ አብረን የምናይ ይሆናል። አብራችሁን ቆዩ። ብሩክ አሁን ላይ ቤት ውስጥ በቂ እንክብካቤ እያገኘ ስለሆነ በማገገም ላይ ነው የሚገኘው። እንግዲህ ከመድብል ጋር ሳሎን ቁጭ ብለው አንዳንድ ነገር እያወሩ ያለ አልበምክ እንዴት እየሆነልክ ነው እንዴት እየሄደ ነው ብሎ ይጠይቀዋል ብሩክ። መድብልም እንግዲህ አቀናባሪው እና ብሎ ይጠራኝና ሲሄድ ግን በቃ ምንም ነገር እየተሳካልኝ አይደለም ይለዋል። ብሩክ ቤቴንም ሸጬ ያንተ አልበም ግዴታ መውጣት አለበት ሲለው ቤትህን ላለመሸጥ መስሎኝ እዚህ ሁሉ ጣጣ ውስጥ የገባኸው ከነካሌብ ጋርም ስትጋፈጥ የነበርከው ይለዋል። ይህንን በማድረጌ አልጸጸትም፣ ትክክለኛ ውሳኔ ነው የወሰንኩት፣ የብዙ ህጻናትን ህይወት አትርፍ ያለሁኝ በማለት ይመልስለታል። መድብልም እንግዲህ እነ ካሌብ በጣም አደገኛ ሰው እንደሆኑና ከዚህም በኋላ መጠንቀቅ እንዳለባቸው አንዳንድ ነገር ቀጣይ ምን ማድረግ እንደሚኖርባቸው እየተመካከሩ ነው የሚገኙት። መድብል እናሳሰራቸው ያለ ነው የሚገኘው። ብሩክ ደግሞ አትድረሱብን አንደርስባችሁም ብለን የራሳችንን ህይወት ብንኖርስ አቅማችንን አይተውታል፣ እነሱ ደግሞ ጠንካራ ሰው አይወዱምና ይተውናል ብዬ አስባለሁ የሚል ሀሳብ አቀርቧል። መድብል ደግሞ እንደዚህ አይነት ተንኮለኛ ሰዎች እስከ መጨረሻው ድረስ መርዛቸውን ሳይተፉ አያቆሙም በማለት እንግዲህ ከባብ ጋር ተንኮለኛ ሰውን እያመሳሰለ ሲነግረው ነበር የነበር። በሌላ በኩል ዝና ኤፍራታን አሯሩጦ ሲመለስ ማህሌት ቆማ እንደዛው እየተንቀጠቀጠች ነበረ እየጠበቀችው። አንቺን ማመኔ ስህተት ነበረ፣ እህትሽን ሳልጠይቅሽ አሳልፈሽ እኔ ጋር እንደምታመጫት እርግጠኛ ነበርኩኝ፣ ግን አሁን ተሳስቻለሁ በማለት እንግዲህ እየተናገራት ነው የሚገኘው። እሷ ደግሞ ጠፍታ ቆይታ አሁን ነው የመጣችው። አሁን እኮ አባብዬ ወደ አንተ ይዣት እየመጣው ነው መንገድ ላይ ያገኘህን ብላ እንግዲህ ለማስተባበል እየሞከረች ነው። በመቀጠልም እንግዲህ ከዚህ በኋላ ለማህሌት ኃላፊነቱን እንደሰጣትና ራሷ እንደምታስረክበው አስጠንቅቋት ብሩክን ደግሞ ይቅርታ ጠይቃ ወደ ቤት እንድትመለስ ከዛ በኋላ ያለውን ነገር እያንዳንዱ ነገር እያስተካከለ እንደሚሄድና የዱሮዋ ደደቧን ማህሌት እንደሚወዳት አሁን ግን ጥሩ እየሰራች እንዳልሆነ እንግዲህ የተለያዩ ስድቦችን በማስከተል ከሰደባት በኋላ ተሰናብቷት እንግዲህ ብቻዋን ጥሏት ሄዷል። እሷም ከዚህ በኋላ እዛው መንገድ ላይ ኩርምት ብላ ተቀምጣ ነው የምትገኘው። በሌላ በኩል ደግሞ እንግዲህ እነ ሞገሴ ቤት ዳጣ ተከስታለችና ስለ ጥይቱ እንዴት ነው ስሜቱ እያለች እየጠየቀችው ነበረ። ደስ ይላል ልበልሽ ወይ ምን ማለት ነው? ያማል፣ ግን በትክክለኛው መንገድ ስለሆነ ምንም ችግር የለውም፣ እውነትን ይዤ ነው የተተኮሰብኝ በማለት ይነግራታል። እንግዲህ በዚህ መካከል ሆስፒታል ልትጠይቂ ስትመጪ እንዴት ባዶ እጅሽን ትመጫለሽ ሲላት ፍርፍር ሰርቼ ይዤልህ ልመጣ ምጥንና ውሃ በልተውብኝ ነው ባዶ እጄን የመጣሁት
ስትለው እሱም በህይወት አሉ ወይ እስካሁን ይላታል። ና ምን ማለት ነው? አይ አንቺ የሰራሽው ምግብ በልተው በህይወት ካሉ ባለሙያንሽ ማለት ነው እያለ እንግዲህ ሲቀልድባት ነበረ። በዚህ መካከል ሉላ ትጠቅሳታለች እና ልውጣላችሁ ወይ ልጅ ልሰሩ ነው ወይ ትላለች ዳጣ። ከዚህ በኋላ አይ ሱቅ አብረሽኝ እንድትሄጂ ፈልጌ ነው ብላ ወደ ውጪ ካስወጣቻት በኋላ እንግዲህ ወደ ሱቅ ወክ እያደረጉ በሚሄዱበት ሰዓት በጣም የተጨነቀችበትን ጉዳይ እንግዲህ ለማንም ሰው ትንፍሽ አላለችውን ለዳጣ እያማከረቻት ነበረ። ጠበቃው አብረሽኝ ካልተኛሽ እያለ እያስቸገረኝ ነው፣ ሌላ ጠበቃ እንቀይራለን ካላችሁ ደግሞ ጉዳያችሁን እየተከታተልኩ እንዳያልቅላችሁ አድርጋለሁ። ሞገሴ ደግሞ ንብረቱን ለማስመለስ በጣም ቸኩሏል እና ደስተኛ ነው። ንብረቴ ሊመለስልኝ ነው ብሎ ስላሰበ ትልቅ ደስታ ውስጥ ነው የሚገኘው። እምቢ ካልኩት ንብረቱ አይመለስም፣ ሞገሴ ነው ይከፋዋል። እሺ ማለት ደግሞ በጣም ከብዶኛል እያለች እንግዲህ ለዳጣ ስታማክራት፣ ዳጣም ክብርሽን እንዳያሽ እምቢ እንዳልሽ ቀጤና ለሞገሴ ጉዳዩ ይነገረው በሚል ሀሳብ እንግዲህ ተስማምተው ነው የሚገኙት። ምሳሌ ደግሞ መድብልን ኬክ ካልጋበዝከኝ ብላ እንግዲህ እያዞረችው ነው የምትገኘው። በመሀል እንግዲህ እዛ ዝና ጥሏት የሄደው ቦታ ላይ ማህሌት ኩርምት ብላ ተቀምጣ ያገኟታል። ምሳሌም እንዴ ማዬ ስትል መድብል ነገሩን ለማስተባበል ያው ምንም ያልመሰለው በሚመስል ሁኔታ ታያት ባክሽ ምናምን እያላት እያለፉ እያለ ሰላምን በላት ብላ ተወስደዋለች ና እሱም በየመንገዳችን ለምን እንደምትከታተይን ሲላት እናንተ ናችሁ ወደ እኔ የመጣሁት እኔ ስለደከመኝ አረፍ ብዬ ነበረ ስትለው እንግዲህ እሱም ቅድስትና ብሩክ ሊጋቡ እንደሆነ የነገራት ቀልቧን ገፋት። እንግዲህ ለምሳ ብሎ 200 ብር ሰጥቷት ሄዷል። በሌላ በኩል ቅድስት ሀባብ ቆራርጣ ለብሩክ እንዲበላ ታቀርብለታለች እና ለምንድን ነው እንደዚህ የምትንከባከቢኝ ብሎ ይጠይቃታል። ቶሎ እንድታገግም ነው ስትለው እሱም አሁን እኮ ደህና ነኝ እና የመድብል ውለታ በጣም እንደከበደው ምን ቢያደርግ እንደሚመልስለት እየነገራት ነበር። ብዙ ሲያወሩ ከቆዩ በኋላ እንግዲህ ወንድ ልጅ ለምሳሌ ወንድም ማምጣት እንዳለበት እየነገረችው እርሰው ለመውለድ ከተዘጋጁ እኔም ዝግጁ ነኝ ሲል እንግዲህ አሽኮርመሟታል። ለኔ ብለሽ ደግሞ ድንግልናሽን ልትሸጭ ነበር አሉ ሲላት በጣም ነበረ እየደነገጠችው። ውስጧ ያው ከፍተኛ ፍቅር እንዳለ እያነበበ ነው የሚገኘው። አንድ እድሜያቸው የገፋ አዛውንት እንግዲህ ወደ መርዞ በመደወል ከባለቤታቸው ጋር ተጣልተው እንግዲህ ንብረት ለመከፋፈል ሀሰተኛ ምስክር እንደሚያስፈልጋቸው እየነገሩት እሱም በተለያየ ሃይማኖት ድብና አድርገው ቃል ገብተው የሚምሉ ምስክሮች አሉኝ አቀርብልዎታለሁ፣ መጀመሪያ 50% ይከፍሉና የኮሚሽን ቀጣዩን ደግሞ ከመሰከሩ በኋላ ይከፍላሉ በማለት ያሳመናቸው ነበረ። እድሜህ ስንት ነው ሲለው 67 አመት ይሉታል። በ67 አመት በንብረት ጉዳይ እንግዲህ መጣላት አያስጠላም ወይ? እርስዎ በዚህ እድሜዎት ቤተክርስቲያን ነበረ መሄድ ያለብዎት እያለ በሰውየው አስተሳሰብ በጣም እየተገረመ ዳጣ ስልክ ትደውልለታለች። ላን በገጠማት ጉዳይ እንግዲህ የማስቸግራትን ጠበቃ አንድ መፍትሄ ካለው ለመርዞ አዋይታው እሱም አንድ መላ እንፈልጋለን ግን የኮሚሽን ትከፍያለሽ በማለት ሲያስጠነቅቃት ከፍልሃለው ችግር የለም ብቻ አንድ መፍትሄ የሚሆን ነገር አቅርብ ብለዋለች። በልበ ሙሉነት ምንም ችግር የለም ብሏታል። ማህሌትና ኤፍራታ ትንሽ ጎጇቸው ውስጥ ፍራሻቸው ላይ ኩርምትምት ብለው ተቀምጠው ኤፍራታ አይኗን ከበር ላይ መንቀል አልቻለችም። ምን እያየሽ ነው? ዝናን እየተከታተልሽ ነው የምትመስዩ ስትላት ማህሌት አዎ ዝና በሩን በርግዶ ከመጣ እንኳን እንዳየው ብዬ ነው ትላታለች ኤፍራታ። እና ለትንሽ ቀን ነው እንጂ ከሀገር ወጣለሁኝ ስራ ማፈላልጌም ቢሆን እንግዲህ ከአዲስ አበባ መውጣት አለብኝ እንጂ በዝና እጅ መሞት አልፈልግም እያለች ለማህሌት ስትነግራት ነበረ። ማህሌትንም ዝና ብር እየሰጠሽ አይደለም፣ ስለዚህ እንደምንም ብለሽ ብሩክን ይቅርታ ጠይቀሽ ወደ ትዳርሽ ተመለሺ የሚል ግፊቷን እንደቀጠለች ነው የምትገኘው። ማህሌት ከፍተኛ ጸጸት ውስጥ ነው የገባችው። የምትመልሰው ነገር ነው ያጣችው። አንደኛ እጇ ላይ በጣም የገንዘብ እጥረት አጋጥሟታል።
ሁለተኛ ዝና እንደ ድሮ ሊተባበራት አልቻለም። ምንም አይነት ገንዘብ እየሰጣት አይደለም። የምሳ መብያ እንኳን አታ እንደ እኔ ቢጤ መድብል 200 ብር ነው መንገድ ላይ ረጥቧት ሄደው እና ወደ ቤት የመመለስ አማራጩን እንግዲህ ምን ሊሆን እንደሚችል መፍትሄ ባይምሮዋ እያንሰላሰለች ነው የምትገኘው። ፍጹም ደስተኛ አይደለችም። የነ መድብል ቤት እንግዲህ ወደ ቀድሞ ሰላሙ ከተመለሰ በኋላ ቤተሰቡ ተገናኝቶ ሻይ ቡና በሚጠጡበት ሰዓት እንግዲህ ከፍተኛ ደስታ ውስጥ ነው የሚገኙት። በዚህ መሀል መድብል ብሩክና ቅድስት ሆነው ሻይ እየጠጡ እያለ ለመምተኛ ወተት ነው የሚፈላ ሲላት መድብል አይ እኔ ጉንፋን ነገር ስለያዘኝ ሻይ ይሆንልኝ ብያ ይለዋል። በዚህ መሀል አንድ ሰው በሩን በኃይል እያንኳኳ ነው የሚገኘው። ማን ሊሆን ይችላል ብሎ እንግዲህ መድብል ለመክፈት ሲነሳ አንተ አትሄድ ቅድስት ትክፈት እያለ ነው ብሩክ የሚገኘው። ሁለታቸው እንግዲህ እኔ ልክፈት ግብ ላይ ሳሉ መድብል እኔ ነኝ የምከፍተው ቁጭ በይ ብዬሻለሁ ብሎ እንግዲህ ቅድስትን በማስጠንቀቅ ወደ በሩ በቀስታ ከተጠጋ በኋላ በሩን ሲከፍተው በድንጋጤ ድርቅ አርጎ የሚያስቀረውን ነገር ነበረ የተመለከተው። ምሳሌ ክፍል 107 ይህን ይመስል ነበረ። ቀጣይ ደግሞ ተከታትዬ ማቀርብላችሁ ነው የሚሆነው። አብራችሁኝ ስለቆያችሁ አመሰግናለሁ።